አንድ ጥያቄ ልጠይቅ ነበርና በዚህ ካልተመቸን በውስጥ ትመልስልኛለህ። እሺ ጥያቄ ልጠይቅ ነበር። ብዙ ጊዜ ማለት ነው በእምነት ጉዳይ ላይ ከክርስቲያን ጓደኞቼ ጋር ስለ እምነት ስናወራ ላይክ ስለ እስልምና ላስረዳቸው ምናምን ሞክራለሁ። እኔ ደግሞ እነሱንም አስረዱኝ እላቸዋለሁ። ችግር የለብኝም አስረዱኝ ስላቸው አብዛኛዎቹ ላይክ ምንም አያውቁትም። ገባህ? እምነቱን ምንም በፖዘቲቭ ነው የምነግርህ፣ በነቆራ ሳይሆን አያውቁትም። በቃ የሆነ ነገር ይላሉ። ከዛ ኦኬ ብያቸው ስለ እስልምና ትንሽ ነገር ስጠይቃቸው ላይክ ምንም ነገር ስለ እስልምና ሂንቶ የላቸውም። አንድና ሁለት ጥያቄ የሚጠይቁት በቃ ስለ ረሱል ሰለላሁ ዐለይሂ ወሰለም ስላገቡት ነገር ወር ደግሞ 3 ሚስት ይፈቀዳል ሴቶች ከሆኑ እንደዛ ነው የሚሉት። እና እኔ ደግሞ ስለ ጀነትና ስለ ጀሃነም በደንብ ላይክ ከአንተም ከተለያዩ ሰዎችም ሰምቻለሁ። ላይክ የቅጣቱን ክብደት ምናምን ማለት ነው። አላህ ስብሐነሁ ወተዓላ ላይክ እነሱ አሁን ይሄን ያለ እውቀት የላቸውም እና እንዴት ነው የሚቀጣቸው? ማለት አያውቁም። እኛ ግዴታ ምንድን ነው የሚለውን ለማወቅ ነው። እውነትን ማግኘት የሚችሉበትን መንገድ ሁሉ አመቻችቶላቸዋል። የት ያድርጉት? ይሁዳ ነው። የት ያድርጉት? እሺ እውነትን የሚያገኙበትን መንገድ ሁሉ አመቻችቶላቸዋል። በአሁን ጊዜ እውነት ያልደረሰበት ቦታ ምናልባት ገጠራማ ቦታ ላይ ካልሆነ በስተቀር እንዲህ ሶሻል ሚዲያ ያልገባበት ቦታ ካልሆነ በስተቀር ሁሉም ደርሷቸዋል። እነዚህ ሰዎች እየደረሳቸው አሻፈረኝ ብለው እምቢ ካሉ ነው አላህ ሱብሓነሁ ወተዓላ የሚቀጣቸው እንጂ ያልደረሰውን ሰው አላህ አይቀጣም። አላህ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነብይን ሳልክ የምቀጣ አይደለሁም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም بالذات تكلم في اليهودية والنصرانية سلا كريستنانا سلا يهودنا سيناكروا من قالوا والذي نفس محمد بيده إنه لا يسمع بأحد من هذه الأمة ثم لا يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بأجوبه هنا بأملاكي بالله سمع من الله نعلم صلى الله عليه وسلم أنا كتلا كل التولد دسك زمان في الزاوية الرئيسية من كين معنينا أم أيكود وينم كريستيان يعني النبي نتسامتو سلمنا نهاي ما نتسامتو يالتقبل يقعنا مسات نبي من الله كزي من الرداء النبي صلى الله عليه وسلم النبي نت يالدرسوا أيهود وينم كريستيان وينم مسلمنا نهاي ما نتبجر عشان سما أيهود وينم كريستيان كم يكتو تايهور مالتنا نقدر قلنا يوم القيامة تياكي قرب الله تعالى لك يمدرسوا وجه فتنا عندك قرب الله شعور مالتنا يا እና እነዚህ ሰዎች ግን ጓደኞችህ ምናምን በደንብ አድርገው ይደርሳቸዋል። እስካሁን ስለ እስልምና ሳይሰሙ ይቀራሉ፣ በደንብ ይሰማሉ። ልክ እንዲሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ሳይሰሙ ይቀራሉ፣ ይሰማሉ። ያ ነው። ግን አንድ ነገር ልጨምር ከይቅርታ ጋር አይሽ ምን መሰለህ፣ አሁን እኔ ላይክ እንደ ሙስሊምነቴ አንድ ሰው መጥቶ ስለ እስልምና የሆነ ነገር ሲጠይቀኝ ድንገት የሆነ ጥያቄ እንኳን ጭንቅላቴ ላይ ከፈጠረብኝ ፎር ሹር ልቤ እርግጠኛ ሆኖ መልስ እንዳለው ስለማቅ ራሱ አላህ ራሱ ያምጣልኛል። በቲክቶክ ላይ ወይ ስክሮል ሳደርግ ሁሌ ይገርመኛል፣ ይመጣልኛል መልሱም ኦር ደግሞ መልስ አለው ላይ ኤቭሪቲንግ። ግን እንደ ሰው አንድ ጓደኛ አሁን ለምሳሌ የሆነ ጓደኛዬን ስወደው ምን ስል ዱንያ ላይ ከምትሰጠው በላይ እስልምና ነው ትልቅ ነገር የምትሰጠው አይደለ? ትንሽ ላወራቸው ስለምስሞክር ኦር ደግሞ እስቲ ቆይ አዳምጠኝ እስልምና እኮ እንዲህ አይደለም ከአንተ የሰማሁትንም ሊሆን ይችላል ኦር ከተለያዩ ኡስታዞች የሰማሁት ልነግረው ስሞክር አንደኛ ዴፊኒትሊ ነው የሚቀየሩብኝ። በጣም ሆቶ ይሆናሉ፣ ይናደዳሉ። በቃ ተው ምናምን ይሉሃል፣ ምናምን ሊያዳምጡኝ አይፈልጉምና ከምን የመጣ ነው? አሁን ስለ ክርስትና ማንም ሰው ሲነግረኝ ደስ ይለኛል፣ ምንም አይመስለኝም መስማት ካለብኝ። ግን ላስረዳቸው በሞከርኩ ቁጥር ላይ በጣም ይናደዳሉ፣ ይቆጣሉ፣ መስማት የማይፈልጉ ምንም አይነት ግን እውቀት የላቸውም ስለ እስልምና። ማለት ያው እስልምና ስታውቀው ነው ሞር የምትወደው አይደለ? ለዚህ ብቻ በቃ አመሰግናለሁ። እንግዲህ ያው በቻልከው አቅም ዳዕዋ አድርግላቸው። ሌላ ጸብ ውስጥ ምናምን የሚገቡ ከሆነ የዛኔ በአንተ ችግር የሚፈጥርብህ ከሆነ ማጥበቱ በአንተ ላይ አደጋን የሚፈጥርብህ ከሆነ ያለብህን ግዴታ ተወጥተሃል። ጸብ ውስጥ የሚያስገባ ነገር ከሆነ አትግባ። ይሄ ነው ያለው ነገር። አልአምሩ ቢልማዕሩፍ ወነህዩ በመልካም ማዘዝ ከመጥፎ መከልከል የሚባለው ነገር ገደብ አለው። እስከተወሰነ ጊዜ እስከተወሰነ ቦታ ድረስ ነው። እርሱም ምንድነው? በአንተ ላይ ሌላ አደጋ የማያደርስብህ እስከሆነበት ጊዜ ድረስ ነው። ዞሮ እነዚህ ሰዎች ጸብ የሚፈጥሩ ከሆነ ማስተማርህ ጥቅምን ሳይሆን ጉዳትን፣ መቅረብን ሳይሆን መራቅንና አንተን አደጋ እስኪያደርሱበት ድረስ የሚወስድ ከሆነ የዛኔ ተዋቸው። በአንተ ላይ ያለብህን ግዴታ ተወጥተሃል። ይሄ ነው። አይ መርሐባ
እሺ ጥያቄ ያለው አለ ከገባችሁት? ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ነው። ሰላም